ትንሽ ጊዜ ለብቻዬ ላሳልፍ፣ ራሴን ማግኘት አለብኝ። ወጣ ብዬ ደግሞ ከሰዎች ልነጠል። ብዙ ሰዎች በእንደዚህ አይነት መንገድ ላይ ሲሄዱ ታያላችሁ። ነገር ግን የምርስ ምን ፈልገው ነው? እስቲ አንድ ታሪክ ልንገራችሁ። ብራንደን የሚባል አንድ ሰው አለ። ህይወት ጥርት ብላ አልታየችኝም፣ የሆነ የጎደለ ነገር አለ፣ ማወቅ ያለብኝም መረዳት ያለብኝም ነገር አለ ብሎ ያስባል። በአጠቃላይም የራሱን ትክክለኛ ማንነት ማወቅ የፈለገ ሰው ይመስላል። ስለዚህ ልክ እንደ ታዋቂው ፈላስፋ ሄንሪ ዴቪድ ቶሮ ይህንን መልስ ለማግኘት ወደ ጫካ ውስጥ ለመግባት ይወስናል። የዛኔ ነገሮች በረድ ሲሉ፣ ሁሉም ነገር ሰከን ሲል መልሱን አገኛለሁ ብሎ አሰበ። ስለዚህ የፈለገውን ነገር ለማድረግ ብሎ ወደ ጫካ ውስጥ ይገባል ማለት ነው። መኪናውን ራቅ ባለች ትንሽዬ ከተማ ውስጥ አቁሟል። በእግሩ እየተራመደ እዛች ጫካ ውስጥ ይገባል። እዛች ጫካ ውስጥ 8 ቀናቶችን ለብቻው ካሳለፈ በኋላ በዚህ መንገድ ከቀጠልኩ ማበዴ ነው፣ ምንም የሚጠቅም ነገር አላገኘሁም፣ መልሴንም ማግኘት አልቻልኩም፣ በተጨማሪም እየተጨነቅኩ ነው፣ ስለዚህ ይበቃኛል አለ። መጀመሪያ ራሱን ለመፈለግ ሲያስብ ጥቂት ቀናቶችን ብቻ ቆያለሁ ብሎ የወሰነ ሰው ነበረ። አሁን ግን 8 ቀናቶችን አሳለፈ፣ ሰለቸው። ጓዙንም ጠቅልሎ ለመሄድ ይወስናል። ስለዚህ ከሸራው ጀመረ። የወጠረውን ሸራ ወረደ፣ ተንቀሳቃሽ ስቶቭዋንም አነሳት፣ የሚተኛበትን የሚነፋ ፍራሽ ወሰደ፣ ክብሪቶች፣ እንጨቶች፣ ሁሉንም ይዞ የመጣውንም ነገር እንደገና ሸክፎ መኪናውን ወዳቆመበት ትንሽዬ ከተማ ለመጓዝ ይወስናል። ስለዚህ አሁንም በዛ ተመሳሳይ ጫካ ውስጥ መውጣት አለበት ማለት ነው። ያንንም በሚያደርግበት ሰዓት ላይ ብዙ ሰዎች አንድ ላይ ተሰብስበው ሲራመዱ ይመለከታል። እነዛም ሰዎች ሃይከሮች ናቸው፣ ማለትም የእግር ተጓዦች ናቸው። ተራራ ውስጥ፣ ደን ውስጥ ዝም ብለው መዞርን ይፈልጋሉ። አሁን ታዲያ እነሱን ተጓዦች ሲመለከቱ ወደ እሱ አቅጣጫ እየመጡ ነው። ስለዚህ ብራንደንም አርፎ ጉዞውን እየሄደ ባለበት ሰዓት ላይ ከነዛ ተጓዦች ጋር ይገናኛል። እንደተለመደው ሰላም እንደምናችሁ ብሎ ለማለፍ ሲሞክር ከተጓዦቹ መሃል አንዷ እዚህ ለሚካሄደው ለኢኮ ቪሌጅ የእርሻ ፕሮጀክት ተሳታፊ ለመሆን መተህ ነው አለችው። ፊቱ ላይም ግራ የመጋባት ስሜት ስታይበት ሁላችንም ተጠራርተን ነገር ግን የምንጠባበቅበትን ቦታ አልተነጋገርንም፣ ግራ ስለተጋባን እንዲሁ ለዚህ ፕሮጀክት ብለህ መተህ እንዳንጠፋፋ ብዬ አስቤ ነው፣ ድንገተኛ አባል ከሆንክ እዚሁ እንድትቀላቀለን ነው አለችው። ብራንደንም ዞር ብሎ ተመለከታትና አይ እኔ ለዚህ ፕሮጀክት አልመጣሁም ይላታል። በቃ እንደዛ ከሆነ መልካም ጉዞ አለችው። ዞር ብሎ እሱ መራመድ ጀመረ። ጥቂት እርምጃዎችን ከተራመደ በኋላ ግን ቆይ እስቲ ቁምና ጠይቃቸው የሚል ድምፅ ተሰማው። የራሱ የውስጡ ድምፅ ነው። ስለዚህ ብራንደንም ቆም አለና ወደ እነሱ ዞሮ ቆይ እስቲ አንዴ ጠብቁኝ ይላቸዋል። እነሱም ምን ሊለን ነው ብሎ ጠበቁ። እሱም ወደ እነሱ በሩጫ ጠጋልና ይሄ ያላችሁኝ የእርሻ ፕሮጀክት ምንድን ነው? እስቲ ስለሱ ንገሩኝ ይላቸዋል። እነሱም በቀላል መንገድ ያስረዱታል። ለአካባቢያችን አስተዋጽኦ ለማድረግ እየሞከረን ነው፣ በተጨማሪም ደግሞ እርሻችንን እያሳደግን አካባቢያችንን ማለምለም ፈልገን ነው አሉት። ከዛም አንዷ ሴት ዞር አለችና ሳይታችን ይኸው እዚህ አካባቢ ነው ብላ በጣቷ ጠቆመች። ብራንደንም እሷ የጠቆመችበትን አቅጣጫ ሲመለከተው እሱ የመጣበት ቦታ ነው። ለ8 ቀን ልረፍበት፣ ሐሳቤን ልሰብስብበት ካለበት አቅጣጫ ነው። ይህም የብራንደንን ልብ ይገዛዋል። ስለዚህ እኔ እናንተን እንድቀላቀል ምንድን ነው የሚያስፈልገኝ ብሎ ጠየቃቸው። ምንም አያስፈልግህም፣ ከኛ ጋር ብቻ ወደ ሳይቱ ብቅ ማለት አቅም ካለ እሱ ብቻ ነው የሚያስፈልግህ አሉት። እዛ ሳይቱ ላይ ከደረሰ በኋላ ግን ማገዝ እንዳለበት፣ በተጨማሪም ደግሞ የሚያስፈልገውን ነገር እርዳታ መፈጸም እንዳለበት ይነግሩታል። እሱም ችግር የለውም አለ። ታዲያ አሁን ና ተቀላቀለን አሉት ማለት ነው። አብሯቸው ከተቀላቀለ በኋላ ለ1 ሰዓት የሚሆን ጊዜ በእግር ጉዞ አደረጉ። ወደ ሳይቱ ጋርም ደረሱ። መጀመሪያ ያናገራት ሴትና ጥቂት የሚባሉ ሰዎች ዞር እያሉ ሳይቱን ለሱ አስጎበኙት። ብዙ ነገሮችንም ተመለከተ፣ ማደሪያ ቦታዎችን፣ በተጨማሪም እርሻዎቹን፣ በተጨማሪም ደግሞ ያልታረሱ ነገር ግን ለመታረስ ዝግጁ የሆኑ ቦታዎችን አየ። ታዲያ አሁን ብራንደን ከዛ ቀን ጀምሮ ለተወሰኑ ቀናቶች አብሯቸው ከመጣው ሰዎች ጋር ሁሉንም የሚያስፈልገውን ነገር ሲያከናውን ቆየ። አቅሙ በፈቀደ ያህል እያገዘ፣ በተጨማሪም እረፍት እየወሰደ፣ ማታም እየተኛ ሲነሳም እያገለገለ ቀጠለ። ከጽዳት እስከ ጥበቃ አገልግሎት ማለት ነው። ሁሌም ግን ስራ አለ ማለት አይደለም። አንዳንድ ጊዜ ፈታ የሚሉበት ወይንም ዘና የሚሉበት ወቅት አለ። ስለዚህ በነዛ ወቅቶች ጫካ ውስጥ እንደመሆኑ መጠን ራሱንም ፈልጎ ማግኘት የሚፈልግ ሰው ስለሆነ ምንም አይነት ስልክ ይዞ አልገባም። ስልኩ መኪና ውስጥ ነው። ስለዚህ ቁጭ ብሎ ከማንበብ ውጪ ምንም አይነት ኦፕሽን የለውም። እሳት ያነዳሉ፣ አንድ ላይ ይሰበሰባሉ፣ ሙዚቃ ይጫወታል፣ የሚያነብ ያነባል። ከሌሎች ሰዎች ጋር እየተዋወቀ ደግሞ ጓደኝነት የሚመሰረትም ደግሞ ብዙ አለ። አሁን ላይ ጓደኞቼ ብሎ የሚጠራቸውን ሰዎች ያፈራው በአብዛኛው እዛ ጫካ ውስጥ በነበረበት ጊዜ ነው። ታዲያ በዚህ ወቅት ምንም እንኳን ያሳለፈው ጊዜ በጣም ጥሩ ቢባልም መጀመሪያ የመጣበትን ዓላማ አልረሳም።
ራሱን ፈልጎ ማግኘት ይፈልጋል። ህይወትን ጥርት ባለች መነጽር ማየት እፈልጋለሁ ብሎ ያሰበ ሰው ነው እንግዲህ እዚህ መጥቶ እየተዘናጋ ወይንም ደግሞ መዘናጋት በሚመስል አይነት ሁኔታ ውስጥ ያለው። ምናልባትም መዘናጋት ብለን የጠራነው ነገር ለሱ መልስ ማግኛ ሊሆንለት ይችላል፣ አይታወቅም። ግን የሆነ ቀን ማታ እንዲሁ አገልግሎ ከጨረሰ በኋላ ከማረፉ በፊት እስካሁን ድረስ እኮ ግን የመጣሁበትን ዓላማ አላገኘሁም። ምንም አይነት ስለ ህይወት እስከዛሬ ያልተረዳሁትን ነገር ቢግ ሬቨሌሽን ወይንም ትልቅ የሆነ የተገለጠልኝ ነገር የለም አለ። እስካሁን ድረስ እንዳለው ነው። ብራንደን ነበረ። ህይወትን በሌላ መነጽር ሊመለከታት አልቻለም። ልክ እንደነበረው ሆኗል። እንዲህ እያለ 2 ሳምንታቶችን አሳለፈ። ምንም አዲስ ነገር የለም። አሁንም እዛው እያገለገለ እየሰራ ነው። በዚህ ወቅት ግን አንድ ነገር ይፈጠራል። ሌሎች ሃይከሮች ወይንም ሌሎች የእግር ተጓዦች በሰሙት መጥፎ ዜና ተረብሸው ወደ እነዚህ ሰዎች ሳይት ይመጣሉ። እዚህ ከመጡ በኋላ ዜናውንም ይነግሯቸዋል። የሰማነው ነገር ትንሽ ይከብዳል። እዚህ ጫካ ውስጥ የጠፋ ሰው አለ፣ ፖሊስ አሁንም እያፈላለገው ነው ይላሉ። ብራንደን እና ጓደኞቹም ጥያቄ መጠየቅ ይጀምራሉ። ስለዚህ ሰው የሚታወቅ ነገር አለ ወይ? ኢንፎርሜሽኖች፣ እስቲ መረጃዎች አቀብሉን አሉ። ያሉበት አካባቢ በጣም የታጠረ ስለሆነ በተጨማሪም ደግሞ ገጠራማ የሚባል ቦታ ላይ ስለሆነ ኢንተርኔት ኮኔክሽንም የስልክም ኔትወርክ አይሰራም። ስለዚህ ስለሱ ያለን ኢንፎርሜሽን በጣም ትንሽ ነው። ከፖሊሶች ግን የሰማነው ነገር አንድ የጠፋ ሰው እንዳለ ብቻ ነው ይላሉ። ስለዚህ በዛ ሳይት ውስጥ ሁሉም ሰው የሚሰራውን ነገር ያቆምና አንድ ላይ ይህ የጠፋ የተባለውን ሰው መፈለግ ይጀምራሉ። ብራንደንም የነሱ አንድ አባል ነው። አብሯቸው ለመፈለግ ፈቃደኛ ነው። እዛ ጋር የተሰባሰቡት ማህበረሰቦች እንዳለ ተከፋፈሉና ሁሉም በየፊናው ይህንን የጠፋውን ሰው መፈለግ ጀመሩ። ፖሊሶች ያሉ፣ ሰርችን ሬስኪው አባላቶችን መጥተዋሉ። ኬናይን ውሾች አሽትተው ብዙ ነገሮችን መፈለግ የሚችሉ ውሾችም አሉ። ቀንና ማታ ይህንን የጠፋውን ሰው መፈለግ ጀመሩ። ቀኑን ሙሉና ምሽቱን ሙሉ ከፈለጉ በኋላ ሌሊት ላይ ሁሉም ሰው አንድ ላይ ሲሰባሰብ ማንም ምንም ነገር አላገኘም። ነገ ደግሞ ሲነጋ ድጋሚ እንጀምራለን ብለው ይነጋገሩና ይተኛሉ። ቀጣዩ ቀን መጣ። አሁንም ሁሉም ሰው ተነስቶ ይህንን የጠፋውን ሰው መፈለግ ይጀምራል። ያላቸው ጊዜ የተገደበ ነው። ምክንያቱም ጫካ ውስጥ የጠፋ ሰው ለጥቂት ቀናቶች ብቻ ነው ሰርቫይቭ ሊያደርግ ወይንም ደግሞ በህይወት ሊቆይ የሚችለው። ስለዚህ ሁሉም ሰው ይህንን እውነታ በማስታወስ በድጋሚ ይህ የጠፋውን ሰው ለመፈለግ ይወጣሉ። ብራንደንም አንዱ አባል ነበረ። እስከ ምሳ ሰዓት ድረስ በደንብ አድርጎ ከፈለገ በኋላ ወደ ሳይቱ ይመለሳል። እዛ የሚያጠጣቸው አትክልቶች ነበሩ። ማከናወን ያለበትን ነገር ሁሉ ካከናወነ በኋላ አሁንም እዛች ሳይት ውስጥ ብቻውን ቀረ። ማንም የለም። የውሃ ኮዳውን ይዞ ውሃ እየሞላ በነበረበት ሰዓት ላይ 2 ሬስኪው ኦፊሰሮች ይመጣሉ። የፍለጋ አባላቶች ናቸው። አካባቢውን ታውቀዋለህ አሉት። አዎ እዚህ አካባቢ በደንብ ቆይቻለሁ፣ ስለዚህ ሁሉንም ቦታ አውቃለሁ ማለት ይቻላል አላቸው። የጠፋውንም ሰው ለብቻ ነው የምትፈልገው አሉት። አዎ እስካሁን ድረስ እንደዛ እያረኩ ነበር፣ አሁን ግን ውሃ ለመቅዳት ነው የተመለስኩት አላቸው። እነሱም በጫካው ወደ ምስራቅ አካባቢ ሂዱና ይህንን የጠፋውን ሰው ፈልጉ ተብለን ተመድበናል። አንተም ደግሞ እዚህ አካባቢ ብቻህን ሆነ ከምትፈልግ በተጨማሪም ደግሞ ቦታውን ስለምታውቀው ለምን አንድ ላይ ለ3 አንፈልግም ይሉታል። ብራንደንም አዎ ችግር የለውም፣ እንደውም እኔ ወደዛ አካባቢ ለመሄድም እያሰብኩ ነበር አለ። ብራንደን የሚሰራውን ነገር እንዳለ እዛው ተወና ከነዚህ ከ2 የፍለጋ አባሎች ጋር አንድ ላይ ወደ ፍለጋው ይወጣል። በመንገዳቸው ላይ ጸጥታ ሰፈነ። ምንም አይነት ወሬም እያወሩ አይደለም። ስለዚህ አንዱ የፍለጋ አባል ራሱን ማስተዋወቅ አለበት። ያን ስለ ፍለጋ ከወጣን አይቀር እየተዋወቅን እያወራን ብንሄድ ይሻላል ብሎ አሰብና አለን እባላለሁ እንተዋወቅ ይለዋል። ሌላኛውም የፍለጋ አባል ይህንን ሲሰማ አዎ እስቲ እንተዋወቅ እኔም ጀሲ ይባላለሁ አለው። ብራንደንም ሁለቱንም ተመለከታቸው፣ ሁለቱንም ተዋወቃቸው፣ የራሱንም ስም አስተዋወቀ። አለፍ ብለውም ደግሞ ትንሽ እየተራመዱ እያለ ይጠይቁታል። መልክህንም አውቀው መሰለኝ ከሳውስ ባው አካባቢ ነህ እንዲህ አሉት። አይ አይደለሁም አለ። ይህ መልሱም ግራ አጋባቸው። እሺ ብለው ዝም ብለው መራመድ ቀጠሉ። አሁንም ትንሽ ከተራመዱ በኋላ ብራንደን ጥያቄ ይጠይቃቸዋል። ከዚህ በኋላ እነዚህ የጠፉትን ሰዎች የማግኘት እድላችን ምን ያህል ይመስላቸዋል አላቸው። እነሱም ደስተኛ አልነበሩም። ፊታቸው ላይ ሐዘን ይታያል። እኔ እንጃ ጥሩ እድል ያለን አይመስለኝም። 3 ሙሉ ቀን እየፈለግናቸው ነበር። በተጨማሪም ደግሞ ምንም አይነት ትንሽዬ የምትባል እንኳን ፍንጭ አላገኘንም። ስለዚህ ይሄ ደግሞ መጥፎ ምልክት አለው አሉት። አንዱ የፍለጋ አባል ደግሞ በዚሁ ላይ አንድ ኢንፎርሜሽን ይጨምርለታል። 3 ቀን እንኳን ያለው አንድ ሪፖርት ከተደረገ በኋላ ነው። ሪፖርት ከመደረጉ በፊትም እዚህ ምን ያህል ጊዜ እንደጠፉ ማንም አያውቅም አለው። ብራንደንም አይ በጣም ያሳዝናል አለ። ከፍለጋ አባሎቹ አሁንም አንዱ ደግሞ እንደዚህ ብሎ ይመልሳል። አዎ አይገርምም? የጠፋው ሰው ወላጆች እስካሁን ድረስ ልጃቸው እንዳልደወለላቸው፣ የቤተሰቡ ማንም ሰው እሱን ሊያገኝ እንዳልቻለ እየተናገሩ ነው አለው። አንድ ያገኘነው ብቸኛ ፍንጭ ቢኖር ይህ ሰው ጫካ ከመግባቱ በፊት ለጓደኛው መናገሩና ቅዳሜና እሁድን ብቻ እዚህ እንደሚያሳልፍ መናገሩ ነው አሉት። ብራንደንም በጉዳዩ ያዘነ ይመስላል። አይ እያለ ነው። ታዲያ በዚህ ሰዓት ላይ የፍለጋ አባሎቹ እንዲህ ይሉታል። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ፣
ነገር ግን በጠፋ ጊዜ ከተደናገጥክ ትልቅ ችግር ውስጥ ልትገባ ትችላለህ። ዋናው ቁልፍ አለመደናገጥ ነው። የበለጠ በተደናገጥክ ቁጥር የበለጠ ነገሮችን የማድረግ ፍላጎት ይኖርሃል። በጣም ትሞክራለህ። በጣም ከሞከርክ ደግሞ የመጥፋት እድል ከፍ ይላል አሉት። ብራንደንም ሰማቸውና ታዲያ ምን ይሻላል? የሰው ልጅ ቢጠፋ ምንድነው ማድረግ ያለበት አላቸው። እዚህ ዓለም ላይ የሚተርፉት ሰዎች አሉ። በጣም ረጋና ሰከን ያሉ ሰዎች ናቸው። የበለጠ ነገሮችን ለማስገደድ የሚሞክሩ ሰዎች አይሳካላቸውም። የበለጠ ነገሮች ይባባሱባቸዋል። ከራሱ ጋር ግን ረጋ ያለ ሰው፣ ነገሮችን የሚያስተውል ሰው፣ ወደ ውስጡም ደግሞ እየዞረ ልቡ የሚነግረውን ነገር እያዳመጠ የሚረጋጋ ሰው፣ ያ ሰው ይተርፋል አሉት። ብራንደን እነሱ ያሉትን ነገሮች እንዳለ ወደ ልቡ ውስጥ አስገባ። አሁንም መራመድ ጀመሩ። በጸጥታ እየሄዱ ነው። ስለነገሩት ነገር በደንብ እያሰበ ጉዞውን መቀጠል ጀመረ። ታዲያ በዚህ ሰዓት ላይ ከመሬት ተነስቶ ብራንደን ደነገጠ። አይኖቹ መስፋት ጀመሩ። ወዲያውኑ ወደ ፍለጋ አባሎቹ ይዞርና እስቲ የጠፋው ሰው ፎቶ ይኖራቸዋል እንዴ ብሎ ጠየቃቸው። አዎ አለን አሉት። አለን የተባለውም የፍለጋ ባለሙያ ከኪሱ ውስጥ የተጨማደደች ፎቶ ይዞ ወጣ። ለብራንደንም አቀበለው። ብራንደንም ያንን ፎቶ ተመለከተ። የፍለጋ ባለሙያው ጠየቀው፣ አይተኸው ታውቃለህ እንዴ አለው። ብራንደን ማመን አልቻለም። ምን አይነት ጣጣ ነው አለ። ወደ ፍለጋ ባለሙያዎቹም ዞሮ ይሄ እኮ የኔ ፎቶ ነው እኔ ነኝ እኮ አላቸው። የፍለጋ ባለሙያውም አላመነም። ፎቶን አንስቶ ከብራንደን ፊት አጠገብ አረገው። ፎቶ ላይ ብራንደን ምንም አይነት ጺም አልነበረውም። አሁን ግን ጫካ ውስጥ ብዙ ጊዜ ከመቆየቱ የተነሳ ፊቱ እንዳለ በጺም ተሞልቷል። ስለዚህ እንዴትም ብሎ ሊለየው አልቻለም። ነገር ግን አይኑና አፍንጫውን ሲመለከት ፎቶ ላይ ካለው ሰው ጋር ተመሳሳይ ነው። የፍለጋ ባለሙያዎቹ አላመኑም። ያዩት ነገር ለራሳቸውን ከብዷቸዋል። ምን አይነት ጉድ ነው አሉ። የያዙትን ሬዲዮ አነሱና ለሌሎች የፍለጋ አባሎቻቸው አግኝተነዋል፣ ልጁን አግኝተነዋል ብለው መልእክት አስተላለፉ። አሁንም በሬዲዮ በኩል ሌላ መልእክት መጣ። የት አገኛችሁት ብለው ጠየቋቸው። አለንም በጣም በመደናገጥ ስሜት ውስጥ ሆኖ አብሮን እያፋለገን ነበር፣ እሱ እንደነበር አላወቅንም፣ እስካሁን ድረስ አብሮን ነበር አሉት። በሌላ በኩል ያሉት የፍለጋ አባሎች ይህንን የሰሙትን ነገር ሊያምኑ አልቻሉም። ምን እያላችሁ ነው አሉት። አዎ እስካሁን ድረስ እሱ አብሮን ነበረ፣ ሌላ ሰው የጠፋ መስሎት እያፋለገን ነበር አሉት። በተጨማሪም ደግሞ የጠፋ ሰው አይደለም፣ ከመጀመሪያውም አልጠፋም፣ ነገር ግን ጺሙን አሳድጓል፣ ሰው ሊለየው አይችልም አሉት። ጫካ ውስጥ ሲፈልጉ የነበሩት የፍለጋ አባሎች እንዳለ ይህንን ዜና ከሰሙ በኋላ ፍለጋቸውን አቆሙ። በቃ እንደተገኘ ለሌሎች ሰዎችም እናገራለሁ አሉ። ብራንደን ይህንን ንግግራቸውን ከሰማ በኋላ በጣም ይቅርታ፣ እኔ እንደሆንኩ በፍጹም አላወቅኩም ነበረ፣ ስላንገላታዎቹ ይቅርታ አድርጉልኝ አላቸው። እነሱም ደግሞ ስለኛ አታስብ፣ እናትና አባትህ ግን በጣም ተጨንቀዋል። እዚህ ጫካ ውስጥ መጥተህ ከመጥፋትህ በፊት መጀመሪያ እንኳን የሆነ ቴክስት ለመላክ አላሰብክም አሉት። እሱም ነገራቸው፣ ከቤተሰቦቼ ጋር እንዲህ አይነት ግንኙነት የለንም፣ ከስንት አንዴ ነው የምናወራው። ስለዚህ ስለ እኔ ያስባሉ ብዬ ቴክስት መላክ አለብኝ ብዬ አላሰብኩም አላቸው። እነሱም ግራ ተጋቡ። በተመሳሳይ ሰዓት ግን ጉዳዩ ለእነሱም አስቂኝ ነበረ፣ ምክንያቱም እንዲህ አይነት ነገር አጋጥሟቸው አያውቅም። አሁንም ወደ ካምፑ ረጋ ብለው ወደ መመለስ ላይ ናቸው። ማንም ሰው እየተጣደፈ አይደለም። ታዲያ በዚህ ሰዓት ላይ ፍለጋ አባሉ አይገርምም ግን አለ፣ ይሄ ሁሉ ቀናት አብረህን ስትንገላታ ሌላ ሰው የምትፈልግ መስሎ ነበር አለው። ነገር ግን ማንንም እየፈለግክ አልነበረም። እኛ የምንፈልገውን ሰው አግኝተናል። ነገር ግን የምንፈልገው ሰው ሲጀመርም የጠፋ ሰው አልነበረም። ከአፋላጊዎቹ ጋር እንደውም አንድ ቡድን ላይ ሆኖ አብሮን ሲፈልግ ነበረ። እኛም ምንም የጠፋ ሰው አላባረርንም፣ አንተም ምንም የጠፋ ሰው አላገኘህም፣ ማንንም አላገኘም አሉት። ብራንደን ምናልባትም በመጨረሻ የሚፈልጋትን ነገር ያገኘ ይመስላል። አይኑ ላይ ድንጋጤም አለ፣ በዛውም ልክ ደስታ አለ። በአጠቃላይ የዚህ ጉዞ መጀመሪያ የዚህ የጫካ የሚባለው ሀሳብ የመጣው ይህንን ትክክለኛ ማንነቱን የመፈለግ ጉጉት ስለነበረው ነው። በአካል እየዞረ ጠፋ የተባለውን ሰው ፈለገ እንጂ የምርም ሲፈልግ የነበረው ሰው ትክክለኛ ማንነቱ ነው። ነገር ግን የጠፋ አልነበረም፣ ሲጀመርም አብሮት ነበረ። ታዲያ በዚህ ሁሉ ነገር የተረዳው ነገር ምንድን ነው ብላችሁ ከጠየቃችሁም ትክክለኛው ማንነቴን ወይም ትክክለኛው እኔነቴን ልፈልግ ብሎ የሄደበት መንገድ ትክክለኛ መንገድ እንዳልነበረ ነው። ብራንደን ራሱን ልክ የራሱን ጭራ መንከስ እንደሚፈልግ ውሻ አድርጎ ተመለከተው። እዛው ክብ እየተሽከረከረ ይለፋል እንጂ መቼም ቢሆን አንድ ውሻ የራሱን ጭራ ሊነክሰው ወይንም ደግሞ ሊይዘው አይችልም። እናንተም ራሳችሁን የምታዩት በመስታወት ነው እንጂ እንዲሁ ልትመለከቱት አትችሉም አይደል? ስለዚህ በእናንተ ማንነት ውስጥ በብራንደን ማንነት ውስጥ ጠፋ የሚባል ነገር የለም። ሁሉም ነገር ኤግዚስት ያደርጋል። ሁሉም ነገር አለ። ጠፍቷል ብላችሁ ፍለጋ ልትወጡበት የሚገባ ነገር የለም። ነገር ግን እንዳላችሁ አውቃችሁ ደግሞ ወደ ራሳችሁ መመልከት ሌላ አይነት ምልከታ ይሰጣችኋል። የብራንደንና እሱንም ሲፈልጉት የነበሩ ሰዎች ታሪክም ሁላችንም በራሳችን ውስጥ የምናደርገውን ትግል የሚያሳይ ታሪክ ነው። ሁሌም ቢሆን ጠፍተናል፣ ትክክል አይደለንም፣ ወይንም ደግሞ ይህንን ነገር ማስተካከል አለብን ብለን በዞረን ከኛ ውጭ የሆነ ነገር አለ ብለን በፈለግን ቁጥር ያንን የምንፈልገውን ትክክለኛ ነገር የምናገኝበት መንገድ ላይ አይደለንም።
አይደለንም። ልፈልገው ብለን ያሰብነው ነገር ራሱ ፈላጊው እንደሆነም ልንገነዘብ ይገባል። አንድ የሚሉት አባባል አለ፣ the observer being observed። ተመልካቹን እየተመለከቱት ነው። እናንተም ፈላጊ ናችሁ፣ የምትፈልጉትም ነገር ደግሞ ራሳችሁ ናችሁ። ሁለታችሁ ማለት ነው። 2 እና 1 በሉት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።